ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ማለት ነው ሀይሚን እንትና ይዟት ጠፋ ምናምን ምናምን የሚል ቪዲዮ የሚሰራ አይመስላችሁ? ምን አይነት ቪዲዮ የሚሰሩ ይመስላችኋል? ወይ ደግሞ ሀይሚ ሁሉንም ነገር ትታ ምናምን ያዙ ይልቀቆኝ እያለች ወይ ደግሞ ሰላማዊ የሆነ ፍቅር በፍቅር የሆነ ነው የሚሰሩልን። ከዛ ውጭ አንደኛው ሀሰን ይዟት ጠፋ፣ ፈረጠጠ፣ ሀይሚ ከመኪና ዘለለች ምናምን እያሉ ነው ዛሬ የሚመጡት በእርግጠኝነት። እና እንግዲህ ያው እናያለን፣ እኛም እንኮመኮማለን እንደጣለብን እና ደግሞ ማለት ነው ሀሰን እንግዲህ ያው እዚህ ድራማ ውስጥ የገባ ሁሌም እና ሀይሚ ጋር የሚገባው እሱ ቻናሉ ሞቅ ሞቅ ማረግ ሲፈልግ ነው ታውቃላችሁ። 100,000 ሲገባም ሀይሚ ነበረች። አሁን ደግሞ 150,000 ሲገባ ሀይሚ ናት። ያው ሀሰንና ወይና ቻናላቸው ያው ወይና እንኳን ከእንትና ጋር ብቻ ስለሚሰራ ውሸት ስለማይሰራ ነው ቻናሉ ብዙም ቪው የሌለው። ሀሰን ግን ይሰራል ምናምን ግን እንደነ ሀይሚ አይታይለትም እና እነሱ ናቸው ቻናሉን ራሱ የሚያነሱለት። እና ያው እንግዲህ ስራው ውስጥ ገብቶ ነበረ፣ ትወና ሰርተዋል። ሀይሚንም ብሩኬንም እየጠራ ላችሁ ነው። እና 2 3 4 5 ቪዲዮችን ሰርቶ ነበረ። እሱም ደግሞ ተሳክቶለት 150,000 ገብቷል። ጥሩ ነው፣ እንኳን ለፍተህ አልቀረ እና እዩ ራሱ ወይኔ እዩ ደግሞ አትርሱኛል ሽኮ ዴዋ አይ እንዲሁ የእዩ ነገር እኔማ ግራ ገባኝ። ያኔ አልፈልግም ምናምን እያለች ብሩኬ ጋር ሙጭጭ ብላ የነበረች ልጅ ዛሬ ደግሞ በቃ ለምን አባት በግድ ካልሆንክ እንዴ? ያኔ አባት ለሆን እያለ ሲለምንሽ እምቢ ብለሽ አሁን ደግሞ በግድ አባት ሁን። እውነት ይሄ ግራ የሚያጋባ ነገር ነው። እና ለማንኛውም ራስሽን ችለሽ ስለሰራሽ እኔ ደስ ብሎኛል። እንደውም እኔ ያኔ አንተ አባት አይደለም ሁሉም ነገር ውሸት ነው ለልጄ ብዬ ነው ምናምን ስትለኝ አላመንኩም ነበረ። ፋውል ልትሰራቸው ነው መሀል ላይ ተቀይሳ ምናምን ወይ አባት እሱ ነው ምናምን ትላለች ብዬ ነበረ። ግን በዛው ቀጥላለች። ያው ተመልካችን ለመሳብ በትንሹም ቢሆን እየሞከረች ነው። አንዳንድ ሰዎች እንደውም አሳዘነችን እና በረታታት እያሉ ነበረ። አሁን ማለት ነው ከስድብ ከምናምን ወጥቶ ሁሉም ጨረቃ ፋሚሊዎች የሆነ ሀዘን ላይ ናቸው። አይዞሽ እያሉ ማበረታታት ላይ ማለት ነው። እያበረታቷት ነው። አበረታቷት። የምር እኔ ራሱ ማበረታታት ብችል እኔ ሰብስክራይብ ካረኩ ቆየው ምክንያቱም ያው ያ ቻናሏ ሲዘጋ እኔ በጣም ነው ያዘንኩት። ምክንያቱም ለስራ እንደመጣሽ ግልጽ ነው። ይሄን እኮ ወይ ደግሞ እነሱ ይህን ካራክተር ሰጥተዋት ይሆናል እንደዚህ በይ ከዛ ዩቲዩብ ስሪ ምናምን ያድግልሻል ተብላ ነው። ግን ደግሞ እንደዛ ሰርታ ምናምን እንደዛ ተሰድባ ምናምን ወደ 20,000 ምናምን ሲደርስ አዘጉባት፣ ተዘጋባት ማለት ነው። ስለዚህ እሷ እንደዛ ብላ የመጣችው ምናልባት የሰጧት ካራክተርም ሊሆን ይችላል። እንደዚህ ብለሽ ነይ፣ እንደዚህ ብለሽ ስሪ ምናምን ተብላ ስለሚሆን እንግዲህ የሰጧትን ካራክተር ተጫውታ ነበረ፣ ግን ብዙም አልተጠቀመችም። አሁን ደግሞ ከዚህ በኋላ እንደዛ አይነት ካራክተር ቢሰጡሽ እኔ ሁሌ ነው የምላችሁ ብዙ እንትን ተመልካችን ለመሳብ ምናምን የሆነ ነገር አትጠቀሙ። መጥፎ ነገር የሆነ ክብራችሁን የሚያስጥል የሚያሰድብ ለጊዜው እኮ እይታ ምናምን ይኖረዋል፣ ግን ቋሚ ተመልካች አታገኙም። እና አሁን እዩ በደንብ እየታየላን ነው። በነገራችን ላይ በአዲሱ እንትኗ እስከ 100,000 እስከ 80,000 እና እንደዚህ ከታየላት በጣም አሪፍ ነው። በተለይ ደግሞ ከልጇ ጋር እና በልጇ እየነገደች ነው። አሁን ደግሞ ፋሽን ያኔ በእርግዝናዋ ነበር። አሁን ብዙ ሰዎች ማያቸው በቃ እንደዚህ ይሄ ፋሽን ተይዟል። ደግሞ ልጅቷን እያመጡ ምናምን እና ልጅሽን እንደው እግዚአብሔር ይጠብቅልሽ። እንደው እንደዚህ ታሰድበሽባት ክብርሽን ጥለሽባት፣ ኧረ ምን ያልሆነችዋለ ጋይስ እንደዚህ ሁነሽ ተዋርደሽ ምናምን። እኔ ሲጀምር እዩና ቢኒ ድሮም አብረው ናቸው ብዬ ነው የማስበው። እኔ ባለትዳር ሁሉ ይመስሉኛል በትዳር አብረው እየኖሩ ምናምን፣ ግን የሆነ ለካራክተር መርጠው ወሰዷቸው ነው ይመስለኝ ሀይሚና ብሩክ ማለት ነው። ምክንያቱም የክርስትናው ሲገኝ ስትወልድ ሲሄድ ምናምን በቃ እኔ በቃ አባት እንደሆነ ነው ያመንኩት። ግን ደግሞ እኔ የገረመኝ ነገር እዩ በዚህ ልክ እኔ መልፋቷ እኔ ማን ቢደግፋት ነው ግን? የምር ማን ይህን ሁሉ አይዲያ ሰጥቷት ነው ይህን ሁሉ የሰራችው? እና አሁንም ቢሆን ብሩክና ሀይሚ እንደዚህ አይነት ፋውል ሌሎች ሰዎችም ስለሚሰሯችሁ በእርግጥ ሰው ልቡ ንጹህ ከሆነ
እግዚአብሔርን ካመነ ምንም ነገር ቢመጣ ማለፍ ይችላል። ግን ደግሞ አንዳንዴ ደግሞ የሆነ ማለፍ የማትችሉት ነገር ሊፈጠርባችሁ ስለሚችል በጣም መጠንቀቅ አለባችሁ። የሚቀርባችሁን ሰዎች አትመኑ። ለእነሱ ቦታ ሰጥታችሁ ለመርዳት ለማገዝ ምናምን ስትሞክሩ እነሱ ተገልብጠው የእናንተ ጠላት እየሆኑ ስለሆነ ግን የትም ቦታ እኮ እንደዚህ ነው። በነገራችን ላይ ብዙ ቦታ ብዙ አጋጥሟችሁም ያውቅ ይሆናል እርግጠኛ ነኝ። እናንተ እነሱን ለመርዳት ለማገዝ ምናምን ስትሞክሩ በኔጌቲቭ ሳይድ አይተው የሆነ እናንተ በእነሱ ልትጠቀሙ ያሰባችሁ ወይ ልትጎዷቸው የመጣችሁ ምናምን የሚመስላቸው ሰዎች አሉ። እና እናንተም ቢሆን እንደዛ ነው የሆነባችሁ የእዩ ጉዳይ። እሷ እርጉዝ ነኝ ብላ ስትመጣ አሁን ብሩኬ ምንም ካላረገ እኮ እሷን እኮ ማውራትም ምን ማለትም አይፈልግም። ዞር በይ ብሎ ከወለደች በኋላ ዲኤንኤ ማድረግ ይችላል። ግን ደግሞ እውነቱን ተናገሪ ምን ፈልገሽ ነው ምናምን እሷን የሆነ ለመረዳት ለመጠየቅ ምናምን እየሞከረ ነበረ። እና እንደዚህ አይነት ሰው ሲጀመር በጣም ነው ራሱን የሚጎደው። እንደዚህ የዋህ ስትሆኑ ሰው ሲያለቅስባችሁ ምናምን የሆነ ሆዴ ቡቡ ከሆናችሁ ብዙ ሰዎች በደካማ ጎናችሁ ሊገቡ ይችላሉ። በእርግጠኝነት እዩ የብሩኬን ባህር የሚያውቁ ሰዎች አሁን ሀይሚና ብሩክ ሲጣሉ በውስጥ እንደዚህ ሜሴጅ ምናምን የሚጽፉ ሴቶች እርግጠኛ ነኝ እነሱ ይደግፏታል። አይዞሽ ሂጅበት እንደዚህ አድርጋቸው ምናምን። ብሩኬ እኮ ከዩ ጋር እንደማይሆን ያውቃሉ እኮ እንደማይሆን እንደማይፈልጋት ግን አብሮሽ ይሆናል ምናምን እያሉ ካለያዩ በኋላ ልክ እንደባለፈው የሆነ ሀይሚና ብሩክ ላይ ክፍተት ሲፈጠርላቸው መሀል ላይ መግባት ይፈልጋሉ። ገባችሁ? የሆነ ብሩክ የደካማ ጎኑ ምን እንደሆነ ምናምን ስለሚያውቁ እዩን እንደዛ ብለው ነው የላኳት እና ልጇን ይዛ አባት ሆነኝ እያለች እየለመነች ነው። እንግዲህ ምን ይደረግ አባት ለሆነች ስትባይ እምቢ ብለሽ አሁን ደግሞ አባት ሆናት። ኧረ እንደው ሴቶች እኮ ግራ ተጋባን ጋይስ። እና አይዞሽ እዩ አይዞሽ፣ ምን ማድረግ ይቻላል? አይዞሽ አይዞሽ። እነሱ እንግዲህ አብረው ጥለውሽ ሂደዋል። ኢትዮ ማትሸቂም እንግዲህ ያው አዲስ አበባ ሄደሽ ምናልባት ቤታቸው ድረስ ሄደሽ ካልሆነ መሸቀል የሚቻል አይመስለኝም በዚህ ሁኔታ። እና ብሩኬ እንግዲህ ሀይሚን የእውነት ይዟት አዲስ አበባ ይሄዳል ወይስ ደግሞ ታመልጠዋለች ወይ አመለጠችን ብለው ይመጣሉ። በእርግጠኝነት ያቺ በፊት የሚዘጋበት ቤት እዛ ወስዶ ስልኳንም ቀምቶ ካልሆነ በእርግጠኝነት ስልኳን ቀምጧታል። ስቶሪ ምናምን ያደረገችው ነገር የለም እሱም እሷም ሁለቱም እና ጥፍት ነው ያለችው ሀይሚ። እንደዛ ካልሆነ ሀይሚ በንዴትና በልህ ትመለሳለች። አንድ ቀን ታደርና በሚቀጥለው ቀን ልመለስ ነው ትላለች። አትመኑ ሀይሚ ነው። እና ብሩኬ ግን ያችን ምድ ካልተጠቀመ ትመለሳለች። ከዛ ውጭ ግን የትም አታመልጭ ብላ አታመልጭኝ አታሩጪ ነው ነገሩ። እንደውም ለሀሰን ልደውል ምናምን እያለች ነበር። ከብሩኬ በላይ ሀሰን እንዴት ነው የነገር ያዋጣል። ለማንኛውም እንግዲህ ዛሬ እናያለን። አመለጠች ብለው እንዳይመጡ ብቻ። እኛ ያው ፍቅር በፍቅር ሊሆኑ ነው ብለን ደስ ብሎናል። የድሮ ሮማንቲክ ይመጣል ብለን በጉጉት እየጠበቅን ነው። ኑ በእውነት ኑ። ኧረ ይደብራል አይናፋ